አብራኝ እያለች ምን ነበረች? እስስት ነበረች። እስስት አረንጓዴ ነገር ላይ ስታርፍ ምን ትሆናለች? አረንጓዴ ትሆናለች። ቢጫ ሲሆን ቢጫ እንደዛ ነበረች እቺ ልጅ። የቡዳ መንፈስ ይኸው እዚህ ጋር አስመሳዩ ይኸው እዚህ ጋር ፍሌክሲብል አሁን በዚህ ፍሌክሲብል በነገራችን ላይ ይሄ ቪዲዮ እንደ አንደኛ እንድንጨዋወትም ነው እንጂ ይሄ በቃ እሷ ምናምን ብለን ለማለት አይደለም፣ ግን እንድትታዘቡ ነው። እሺ እንድትታዘቡ ነው። ሁለተኛ ትምህርት እንዲሆናችሁ ቤታችሁ ውስጥ ማንኛውም ሰው ታዋቂ ሰውም ሆናችሁ ምንም አይነት ሰው ሆናችሁ ብቻ ቤታችሁ ስታስገቡ ቀይ መስመር ያስፈልጋል። ለማንኛውም ሰው ቀይ መስመር ከሌለ ከባድ ነው። ሰው አይታመንም። እኔ ቀይ መስመሩን በደንብ ያወኩት ከሌሊ በኋላ ነው። ቀይ መስመር ማስመር እንዳለብኝ አሁን በሰላምና በእኔ መካከል ቀይ መስመር አለ። በእኔና በዘቢብ መካከል፣ በእኔና በበእምነት መካከል፣ በእኔና በባለቤቴ በሁሉም ቦታ ቀይ መስመር አለ። በሁሉም ቦታ ቀይ መስመር ያስፈልጋል። ማያልፍ ሌላም ሰው መጥቶ ማያልፍበት እናንተም ከቀይ መስመሩ የማታልፉበት ድንበር ያስፈልጋል። ቀይ መስመር ማለት ይሄ ነው። አይ በቃ ትላላችሁ። ክብረ ነክ የሆነ ነገር ሲመጣባችሁ አይ ይቅርታ አልችልም። ሰውን ሁሉ ማሳመን አንችልም። ሰውን ሁሉ መቀየር አንችልም። ሁሉም ሰው ማስደሰት አይቻልም። እና ሶሪ በጣም ይቅርታ ዘውዱን አክሊሉን ስለነፈኩሽ የሚገባኝ ነው ብለሽ አሰብሽው ማለት ነው። ስለዚህ የውሸት የሚጮሁ ሰዎች ምናምን ያልሽው አልገባንም ማለት እንደሆነ ብትይ ከሆነ ብታብራሪው። ግን እንደሚመስለኝ ከሆነ ብዬ ልግባ። እንደሚመስለኝ ከሆነ ይመስለኛል መንፈስ ሳይኖርባቸው የውሸት የጮሁ ሰዎች ምናምን ብለሽ ለማውራት የሞከርሽ ይመስለኛል አይደል? መንፈስ ሳይኖርባቸው እንደ ጮህ አስመስለው ጮኸው እኔ ደግሞ እሱን ነገር ለመምህር ግርማ ስል ከበር ያረኩኝ ምናምን። እስቲ አስቡት፣ መምህር ግርማ ጉባኤ፣ ቀሲስ ሄኖክ ጉባኤ፣ አባ ዮሐንስ ጉባኤ፣ ሌሎችም አባቶች ቆሞስ አባ ሳሙኤል ሊሆን ይችላሉ ጉባኤ ላይ እንዴት አይነት ሰው ብንሆን ነው ወይም ቢሆኑ ነው እነ መምህር ግርማ እንዴት አይነት ገንዘብ ቢከፍሉ ነው ጠጓር ሲባል የውሸት እያለ እየጮኸ የሚወጣው? ምን ማለት ነው ይሄ? በሰው በሽታ በሰው ነገር ማላገጥ ጉባኤ ላይ መታ ስለማታውቅ እቺ ልጅ ተደብቀሽ ማስክ አድርገሽ ነይና ጉባኤ ላይ እስቲ እንደው ለመጠመቅ ሞክሪ። ጠቋር ሲባል ምናምን ጆሮሽ እንድፈዩና ጮሆ መድረክ ላይ እንዳይወጣ ፈርተሽ ከሆነ ጸበል ሲጀምር ግን ከርቀት ምናምን ያገኝሽ ጸበል ውስጥ መምህር ግርማ ጉባኤ ላይ ከእህቶችሽ ጋር በእውነት እኔ በክርስቶስ ፍቅር ወድሻለሁ፣ በክርስቶስ ፍቅር ታረቅሻለሁ። እዛ ጉባኤ ላይ መተሽ ተጠመቂ፣ አባትሽን መምተሽ አስጠምቂ። እግራቸው ታመመ ምናምን ታመመ ብላችሁ ወደ ውጭ ሀገር ለማሳከም ከምትሄዱ 40 ዓመት ያመለኩትን ዛር እዛ ጸበል ላይ አምጥታችሁ አስጠምቁት። በዊልቸር ሲሄዱ አይቻቸዋለሁ ታመው። ማን ያዘው ይሄን? አሁን ሳይገባሽ ቀርቶ ነው ለሕክምና ወደ ውጭ ሀገር ሄዳችሁት? እውነት እንደው ከጸበል ለመራቅ ዶክተር እነ ዶክተር ሲያወሩ ሰምታት ዶክተር ነው እውነት መርፌን ለመወጋት መቸኮል ሳይገባሽ ቀርቶ ሆም ብለሽ ናርሲሲስት ስለሆንሽ ነው እንጂ ሆም ብለሽ በሲስተም ነው እየተሰራ ያለውና እግዚአብሔር ይገስጸው። አባትሽ ላይ ያለው መንፈስ እናትሽ ላይ በተለይ እናትሽ ላይ ያለው መንፈስ እግዚአብሔር ይገስጸው። ለምን እናቴ ላይ ያለው መንፈስ ነው አባቴን ያንበረከከው እንደዛ ባሪያ የሚያደርገው እናቴ ላይ ያለው መንፈስ ነው ብለሽ ተናግረሻል። ገጠመኙ ላይ ያለው ነው የምንናገረው፣ ሌላ ነገር አለ ከራስሽ አፍ የወጣው ነው። የእናቴ መንፈስ ከባድ ነው። ቡናም ያፈላች የተንከባከበችው እናቴ ነች። ያን መንፈስ አፉ ብላ ምድር ይሄ ተቀብላ በርሶ መጀን አባብዬ ብላ የተቀበለችው ተናግረሻል። ቤት ውስጥ ያለውን ነገር ዘርዝረሽ እኮ ተናግረሻል። በቃ ምን ታረየዋለሽ? እስቲ ያንን ነገር እውነት ነው ሐሰት አልተናገ ሐሰት ከሆነ ደግሞ ላጥፋልሽ። አዎ ስለ ቤተሰቦች ያወራሁት ሐሰት ነው በይንና አዎ ሌኒ እስከዛሬ እኔ ጋር መታወራችሁ ሁሉ ሐሰት ነው። ስለዚህ ሌኒ ውሸታም ነች። ምን አሉ? ውሸታም ነች፣ ለገንዘብ ነው የመጣችው፣ የቀባጠረችው ያ ሁሉ አስመሳይ ሆና ነው ብለን እናወራልሽና በቃ ለፈርቅ ለሳንቲም ዱዲ ፍለጋ ለዛ ነው ብለን እናጥፋልሽ ቪዲዮ። እኔ ግን አሁን እንትን አድርጌዋለሁ፣ ፐብሊክ አድርጌዋለሁ። እሺ የነገርኩትን የጎረቤቶቼን ገጠመኝ ወዲያውኑ ሰራው አለች። አጥቼ ማለት ነው። እስቲ አሁን አንቺ ከተለየሽ በኋላ የቀረቡት ገጠመኞችስ ከየት መጡ? አጀንዳዎችስ አንቺ ሳትመጪ በፊት የሞሉት አጀንዳዎች የት ነበሩ? ያ ሁሉ ገጠመኝ በዶር ቱ ዶር በየቤት ያገለግልኩት ያ ሁሉ ገጠመኝ የተጻፈው ያ ሁሉ ገጠመኝ አንቺ ሳትመጪ በፊት እውነት አንቺ የነገርሽኝ እንደሆነ የዛሬ ያወጣሁት ዝም በላት። ምናልባት ላደርገው እችላለሁ ብዬ የማስበው ምን ታውቂያለሽ? ስለ ሲዳ፣ ስለ ገልማ፣ ስለ ጠንቋይ ቤት
ስታወራ የነበረው ነገር እሌኒ እንዳለችው ወይም ደግሞ እንዲህ ነው የሚያደርጉት ብዬ ካነሳችሁ ተነስቼ አውርቻለሁ። አይ ውሸቴን የተናገርኩት ካልሽ ግን አንቺ ማስዋሽተሽኛል ማለት ነው።